እንደዚህ በቀላል አልተውሽም። ምክንያቱም ይሄን ያህል ጊዜ እንጠርሽ በልተሽ እኔ ወንድም የለሽ ምን ያላሳዝንሽ ያ እንደዛ አልኩኝ ወንድም የለኝም አልኩ እንዴ እና አሪያ በቃ ይሄን ያህል ጊዜ እንደዚህ ነው ብለሽ የምትመጠመጭብኝ እኔ ያላሳዝንሽም ጊዜ ይሄን ያህል እንክታርሽ በልተሽ ነገርኩሽ። ይሄን ማስተካከል አለብሽ። ግን ተናስተካከልሽማ በቀላል ነው ማስተካከል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ተረፈበ። ዛሬም እንግዲህ ወደ እናንተ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ከቤት ወጥቼ ሁሌ እንግዲህ የምታውቁኝ ከቤት ሳልወጣ ቤት ውስጥ እያለሁ ነበር ማለት ነው። ዛሬ እንግዲህ ከቤት ወጥቼ ጫካ ውስጥ ነው እንደምታውቁኝ ጫካ ውስጥ ነው ያለሁት ማለት ጫካ ውስጥ በጣም ነው የሚያስፈራው እና እዚህ ጫካ ውስጥ ነው ያለሁት እና እሱ ምን መሰላችሁ ዛሬ ባለቤቴን ፕራንክ ላደርገው አስቤያለሁ እና ዛሬ እሑድ ስለሆነ እሑድ ያው ስራ ይገባ ማለት ነው። እሑድ ብቻ ነው እነሱ የምንገናኘው እና ከስራ መጥቶም ፕራንክ እንዳላደረገው በጣም ማለት ያሳዝነኛል ማለት ነው። እና ዛሬ ግን እዚህ ስለአሁን እሑድ ስለሆነ እኔ እዚህ ቦታ ላይ ምናምን ብዬ ነግሬዋለሁ ማለት ነው። ያለሁበትን ቦታ ነግሬዋለሁ። ግን እዛ እንደዚህ ቪዲዮ እንሰራለን ብዬው ነው ቪዲዮ እንሰራለን ስለዚህ እንደዚህ እና ብዬዋለሁ ማለት ነው። ግን እሱ ኖርማል ቪዲዮ እንደምንሰራ ነው የሚያውቀው ማለት ነው። እኔ ግን ካሜራዬን ቅጠል ውስጥ ደብቄያታለሁ ማለት ነው። ስለዚህ እሱ ካሜራ እንደደቆ አያውቅም። እዚህ ቦታ ነው ስላልኩት አሁን እየመጣ ነው ማለት ነው። እና እሱንም ምን ልለው ፈለኩኝ ማለት ነው። እኔ የድሮ ፍቅረኛ ከአንተ በፊት ፍቅረኛ ነበረኝ እና እሱ የድሮ ፍቅረኛ ወደ እኔ ህይወት ካልተመለሽ እገልሻለሁ ብሎኛል። ወይም ደግሞ በቃ እሱን ትተሽ ወደ እኔ ካልመጣሽ እያለ እያስፈራራኝ ነው እለዋለሁ ማለት ነው። እንግዲህ ምን እንደሚል አብረን የምንሰማ ይሆናል ማለት ነው። እና እንግዲህ ደውዬለታለሁ ማለት ነው። እየመጣ ነው እና እዚህ ጋር እንግዲህ ጫካ ውስጥ ቁጭ ብዬ እየጠበቁት ነው ማለት ነው። እንግዲህ የሚያሳየውን አክትና ምን እንደሚለኝ እንግዲህ አብረን የምናይ ይሆናል። እንግዲህ ቪዲዮውን እስከ መጨረሻ ድረስ ተከታተሉ ማለት ነው። ምን እንደሚለኝ የሚያሳየውን አክት እንግዲህ አብረን የምናይ ነው። በእርግጥ ለመጀመሪያ ጊዜ ነው ፕራንክ ሳደርገው ማለት ነው። ያው ፕራንክ አድርጌ አላውቅም በነገራችን ላይ ግን እስኪ እንግዲህ ዛሬ ደግሞ ትንሽ በስጨት ላድርገው ብያለሁ ማለት ነው። ትንሽ በስጨት ቢፈልጌ ነው ትንሽ ላበሳጨው እላለሁ። እንግዲህ በዚህ መንገድ እየመጣ ነው ማለት ነው። እንግዲህ ሲመጣ አብረን የምናይ ይሆናል አክቱን ማለት ነው። ተከታተሉ ቤተሰብ። ዛሬ ደግሞ ብለሽ ጫካ ውስጥ ናልሽ። ምንድን ነው ግን ምን የተፈጠረ ነገር አለ? ሰላም ነው? እንዴት ነሽ? አንተ ቆይ እኮ ቪዲዮ እንሰራለን አልኩህ እንዴ? መጣሁ ሀሪያ እዚህ ጫካ ውስጥ ነው። ዛሬ ደግሞ ሰው በሌለበት እና ያልሽ በቃ ደስ ይላል። ጫካው አረንጓዴ ነገር ነው። በጣም ደስ የሚል እንደዚህ አረንጓዴ ነገር ምናምን ማለት ነው። አረንጓዴ ቢሆን እኔ ሰው በሌለበት ስንት ቦታ አለ። እዚህ ጫካ ውስጥ ወንዝ ዳር ነው ያልሽኝ። በሰላም ነው ግን እኔ እዛ ምንድን ነው የሆነ ማለት የሆነ ነገር አለ ላይ መሰለኝ። ያው ቢሆን ማለት የሆነ ነገር አለ። ምን አለ? ጠጥተሽኝ የማታውቂው ወንዝ ዳር ሰው ባለበት አጠሪኝ። ያው ዝልጭ ያለ ቦታ ነው። ምንም ምን የለ ወንዝ ዳር ዛሬ ነው ያልሽኝ። ሰው ያላት አጠሪኝ ሰው ያለ አጠሪኝ። በቃ እዚህ መጣውና በቃ ሰንበት ጋር ቪዲዮ እንሰራለን ተባብለናል። ቪዲዮ እንሰራለን አልኩህ ተባብለናል እና አይደል? ታዲያ ቪዲዮ ስንሰራ ምን እንሰራለን? ጫካ ውስጥ ነው ያለሁት። ምን አልገባኝም። ብቻ የምትይው ነገር ሁሉ አልገባኝም። የሻም ቪዲዮ ትጋ እንስራ እዛ ጋር ወይስ እዛ ጋር? የት ጋር እንስራ? እኔ አላውቅም። እኔ እዚሁ አንሳ ምን እዚህ ቦታ ይመች ባለ መቅረት እና እንዴ ቪዲዮ ከመስራታችን በፊት ግን አንድ ነገር ነገር አለ። ምንድን ነው ደግሞ ነገር? ምንድን ነው ነገር ማለት አንድ በቃ እስከ ዛሬ የደበቅኩት ነገር አለ። ግን ዛሬ ለነገር አስቤያለሁ። ምንድን ነው ነገር? ሰው የሌለበት ዞር አገሽ መጣሽኝ። እንደዛ ነው እንዴ? በስነ ስርዓት አልነግረኝ። እንደዚህ የተቆጣ ምናምን ከሆነ አልነግርህ ይችላል። አይ በቃ ግን ምንድን ነው በቃ ጥራቀሽ ነገር ነው አራት ትገኛል ካለ ከይቅርብ ማለት ከሰው የተለየ ነገር ምን አለ? ምን አሁን ጫካ ውስጥ ነው ያልሽኝ። ራሴ ምንድን ነው የዞር ያለ ቦታ ጫካ ውስጥ እንኳን ለሴት ለወንድም ያስፈራል ያለሽበት ቦታ ምን አልመሽ አሁን እኮ ጊዜ ቢሆንም በቃ ጫካ ውስጥ ገብተሽ ተደብቀሽ እስኪ በቃሽ ንገሪኝ። ችግር የለውም። ያው ምን አለ መሰለህ ያው በጣም ይቅርታ ግን እስከ ዛሬ ስላልነገርኩህ ማለት ነው። ያው እናንተ ምን ላይ ያለን ወይ ደግሞ የሆነ ነገር እንሆናለን ብዬ በጣም ፈርቼ ነበረ። እየፈራሁ ነው ያልነገርኩህ ማለት ነው። እሺ እና ንገሪኝ። እንዳትቆጣ። እኔ ለምን እቆጣሻለሁ? ቃል ትገባለህ እንዳትሳደብ? የምር እንካ ቃል ገባልኝ። ቃል ገባልኝ እንዳትሳደብ እኮ ቃል ገባ። እና በጣም የደበቅኩት ነገር አለ። ግን የደበቅኩት ነገር ምን መሰለህ ያው ከዚህ በፊት
ጓደኛ እንዳለ ታውቃለህ ማለት ጓደኛ እንደነበረ ድሮ ታውቃለህ ነግሬሃለሁ። ያው ያለፈ ታሪክ ነው በነገራችን ላይ ግን ነግሬሃለሁ። ድሮ ጓደኛ ነበረኝ ብለሽ ነግረሽኛል። ድሮ እንግዲህ ስንት ጊዜው እሱ። እሺ እና አሁን ላይ እሱ ማለት ነው ህይወት እንደዚህ ሌላ ህይወት የምትጀምሪ ከሆነ ወይ በህይወትሽ ወይ እኔን ምረጭ ወይ በህይወትሽ ምረጭ ብሎኛል። ምክንያቱም ምን እንደዛ ስለኝ ማለት ነው አሁን ትዳር እንዳያስኩ ስለሰማ ማለት ነው አንድ እሱን ትተሽ ወደ እኔ መምጣት አለብሽ። ወደ እኔ አልመጣም ካልሽ ደግሞ በህይወትሽ እያለ እየዘተብኝ ነው ማለት ነው። ቀን በቀን ያው እየደወለ ላንተ አልነግርህም ግን በሰውም እየለከብኝ እንደገና ደግሞ እየደወለ እንደዚህ እያለኝ ነው እና ይህን ነገር ነበር። ስለዚህ አሁን እያሰብን ምን እንዳሰብኩ ታውቃለህ ማለት በጣም እያስፈራራኝ ነው። ለህይወት ያደጋልኝ ያለው ማለት ነው በጣም እያስፈራራኝ ስለሆነ ምን ማድረግ ምንድን ነው ማድረግ ያለብኝ? ይህን ነው ልትነግሪኝ ያሰብሽበት በጫካ? ሲጀመር ደግሞ እሱ አይልሽም ማለት በቃ አይልሽም የሆነ ነገር አስበሻል ማለት ነው። እኔን ግን በቃ እንደዚህ ትንሽ አታስቢ። እኔና አንቺ ከተገናኘ ስንት ጊዜያችን ነው። ልጁ በቃ እኔን ለመተው አስበሽ እንጂ በልዩ ምክንያት አድርገሽ የምትናገሪው እኔ ምን አስቀይመሽ ነው? እውነትሽ ግን የምታወሪ ከሆነ እኔ አስቀይመኛል መቻልኩኝ እንጂ ልዩማ አይልሽም። በቃ ልጁ ደግሞ ለመጣው ነገር እኔ በአንቺ መጣው ነው እኔ በአንቺ ቆቆማለሁ። በቃ ማለት የሆነ ነገር ብትሆንስ እኔ ችግር የለውም። ልጁ በመጣው ነገር እኔ በሱ ቆቆማለሁ። ግን አንቺ የመረሽና እና ይቀለልኩ ነው እኔ ድሮ ስንት ጊዜና ስንት ጊዜው ነው ስንት ጊዜ ቢሆን ስልኬን አፈላልጎ ስልኬን አገኘው። ከዛ ደግሞ እስካለው በሰፈር ድረስ ካለሽ በሰፈር ድረስ አውቃለሁ እያለኝ እሱ ወሬ ነው ፕሮፓጋንዳ ነው ወሬ አለ አይደለ? ወሬ ማለት በቃ ዝም ብሎ የሚለቃቀም እንጂ የሰፈር ወሬ ነው እንጂ አንቺ እውነት የመረሽን ከሆነ እሱ አይልም። ቢልም ደግሞ እሱ ልጁ ማለት ነው ቢልም እኔን ይጠይቀኝ። እኔ ደግሞ ለሚመጣው ነገር ሁሉ እቆቀማለሁ። ገባሽ አይደለ? አንቺም ሲጀመር ወደዛ ልብሻ አመዝነ ከሆነ ተናገሪ እውነታው። ግን ትንሽ ርህራሄ የለሽም አታስቢ። አልገባኝም። በቃ ችግር የለውም እሱ ላይ የሚመጣው ነገር ችግር የለውም። አንቺ ሲጀመር አንቺ ልብሽ በቃ እኔ ዝሮም አላማርሽኝም። ወጣ አንዳንዴ ወጣ እያልሽ ነው እኮ ምንድን ነው እላለሁ። ሁሌ ስልክ ታበዣለሽ። ይሄ እንደዚህ ሲጀመር ልብሽ እዛ ሆነ ንገሪኝ እንጂ እኔን ትንሽ አታስቢም። ጭንቅላት የለሽም። ሲጀመር ከልጁ ጋር ልጁና እኔ እንነጋገራለን በቃ እና ራስ መጥፈት ምን አመጣው? ሲጀመር አንቺ ነሽ ያሰብሽው እንጂ ልጁ በጭራሽ አያደርገው ማያስበው። አልገባኝም። አንቺ ነሽ ያሰብሽው ማለት እኔ ምንድን ነው የማስበው? እኔ ካንተ በላይ እፈልጋለሁ በቃ ነው እንጂ አንዳንዴ እሺ እየዛተብኝ ነው። እኔ እኮ ነው ያልኩህ ልጁ እሱን ካልተውሽ አንድ እሱን ትተሽ ወደ እኔ ትመጫለሽ። ሁለተኛ ደግሞ እሱን ትቼ ወደ አንተ አልመጣም ካልሽ በህይወትሽ ፍርድ ውርድ ካላስሽ ነው ያለኝ። እስከ ሰፈር ድረስ ያውቃል። ማን እንደነገረው አላውቅም። ጠንቅቆ ነው የሚያውቀው። ነግሮኛል የት ሰፈር እንደሚኖር ራሱ ማለት ነው። ስለዚህ ማለት አንቺ ፈልገሽ ነው ያስበላል እንዴ? ሲጀመር ደግሞ ስለ ልጁ ልትሄድ ነው እኔ አለው ስለ ልጁ ደግሞ ለሚመጣው ነገር ሁሉ ተቆማለሁ። እኔ ነኝ እናገርኩት። እንደውም ያንቺን ሲም እኔ ይዛለሁ፣ የኔን ሲም አንቺ ትይዛለሽ። በቃ አለቀ። ከዛ ሲደውል እኔ ማን እንደሆነ ምን እንደሚል አናገርኩት። ሳንታውሽ ተመዝገባ ከማን ጠብቆ በየሆነ ነገር ቢያደርግ ችግር የለውም። እኔ ወንድ ነኝ። በቃ ችግር የለውም። አገላለሁ ሁሉ እኮ አይገልም ሞታላ ምንም ችግር የለውም። በቃ ገላላ ያለ ፈጣሪ ነው እንትን ገባሽ? ሲጀመር ገላላ ያለ ሁሉ የኔ አይደለም። ገላላ ያለ ሰው ሞቶ ይመጣል። አንተ እንደዛ ልክ እኔ እኮ አንተ ስራ ቦታ የምትለው እኔ ቤት ነው የምውለው። ሱቅ ስወጣ ምናምን አግኝቶ የሆነ ነገር ቢያደርገኝ ምንም ሰው ባለበት አለ አንቺ ምን ነው ይሆናል። ምንድን ነው ሲጀመር በቃ አቁም። እንደ ነገር ካለ ለህግ ነው እንትን ማለት እኔ ባለትዳር ነኝ። በቃ አንቺ ሌላ ነገር ካላሰብሽ ህግ ያለበት ነው ሰው ባለበት ነው የምንኖረው። ገባሽ አይደል? እዚህ ጋር እንደዚህ የምታደርገው ከሆነ እንደውም ሪከርድ አድርገሽ የሆነ ነገር ቢሆን ገባሽ አይደል? ሲያወራት እንደውም አንቺ ራስሽ ወይ ደውለሽ እሺ አንቺ ታዩ ሲደውል ሪከርድ ታደርጋለሽ። ሪከርድ አድርገሽ ልብ አድርጉልኝ እንደዚህ አይነት ልጅ ስልኩ ይኸው እያስራራኝ ነው። እኔ ስንትና ስንት ጊዜ ነው ተተለያየ፣ ግን እኔ አግብቼ ስንት ዓመት ሆነኛል። ስለዚህ ከዚህ የሆነ ነገር ቢፈጠር በባሌም ሆነ በኔ ለሚመጣው ነገር ይኸው ስልኩ ብለሽ ሪከርዱን ለህግ አካል ማቅረብ አለብሽ እንጂ አንቺ ስትጀምር ወዲያ የሰሞኑ እየተመናቀርሽ ነው። እሱ ስለሚደውልሽ ነው። በጣም ሰልችቶኛ የተጨቀጨቀ ነው ወይ ወደ እሱ ነው ይችላል። ምን እያወራሽ ነው? ምን አወራለሁ እየነገርኩህ አይደል እኮ። ስለዚህ ልጁ አይደለማ ልጁ አይደለማ ጥፋተኛ። አንቺ ከሱ ጋር ሰጠርሽ ነው እንዴ ወደ እኔ ድሮ የመጣሽው? ታሽጋ ምን እንደሚል ታውቃለህ? እና ስሜት አለኝ የምትይው አንቺ
እኔ ለእኔ ተዛለውን ሰጠሽም እንደገባሽ አንቺ ትንሽ ረራ የለሽም እንዴ? ይሄን አል ጊዜ አቃጥኝ እንደዚህ በቀላሉ አልለቀሽም። ቆይ እንዴ ምን አስበሽ ነው? እኔ ለቅሻለሁ። ቆይ አውሪ እንደዚህ እኔ አነካሽም። እሺ ጭራሽ ስሜት አለ። እኔ ስሜት አለ ታያለሽ እንዴ? ከልጁ ጋር ምን እንደሌለ ታውቃለህ አይደል? ታውቃለህ አይደል? አውቃለሁ። የድሮ ኤክስ ነው በቃ ከበድሮ ሰዓቱ አልተጋባንም። እንደዚህ ገበያ ያለ ጠለቅ ያለ ግንኙነት የለንም። ታውቃለህ እሱን ጠንቅቀህ። አሁን ግን ስሜት አለኝ እያለ ነው ልጅራት። ስለዚህ ወደ እኔ ካልተመለስሽ ደግሞ አጠፋሻለሁ እያለኝ ነው። ደግሞ ቤት እንድጠፋ አልፈልግም። ለእናት ለአባቴ እንድኖርላችሁ እፈልጋለሁ። አንቺ ከእሱ ጋር ታጨርሽ ነው እኔ ጋር መጣሽው። እኔ ትንሽ አላሳዝንሽም እንዴ? እኔ ይሄን ያህል ጊዜ አቃጥዬ እኔ ባጣቆይኝ እንዴ? ባጣቆይኝ አላልኩም እና እኔ ይሄን ያህል ጊዜ አቃጥዬ ጊዜ ነው አንቺ እንደገና ስሜት አለኝ ይደውላል ጅን የምትይው ሲጀመር ማለት ነው። ልጁ ጥፋት የለበትም ልንገርኝ ካልሽ ማለት ነው። ለሱ ያገዝከው ነው በቃ ስሜት አለኝ እያልሽ እኮ ነው። ልጁ አይደለም ጥፋተኛ፣ አንቺ ነሽ ጥፋተኛ። ስለዚህ እኔ አላሳዝንሽም ማለት ነው። እኔ ጊዜ ትንሽ እንደው መለስ ብለሽ አውሪኝ። እኔ አላሳዝንሽም እኔ አላሳዝንሽም። ይሄን ነገርሽ ነው። እኔ እኮ ምንድን ነው ብዬ እኔ አላሳዝንሽም። ይሄን አልኩሽ። ምን አደረኩኝ? ራሱ በህይወት የመጣ ነው። በህይወት ስለመጣ ታዲያ እኔ መሞት አልፈልግም። ለእናት ለአባቴ ልሰምትላቸው። እሺ እዛው ጨርሽ። በቃ እሱ ጋር ጨርሽ። እናንተ ላይ ልትነጂ? አዎ እንደውም በቃ ጭራሽ እኮ ወዴሱ እንትን እያልሽ ነው አንቺ። በህይወት የመጣ እኔ መሞት አልፈልግም። በቃ እኔ ስለሱ ህይወት እኔ ለሚመጣው ነገር ባንቺ እኔ እቆማለሁ። አንተም ትሉ ስራ ነው። እኔ ወደ ቤት ነው። ችግር የለውም። እኔ ቅድም ነገርኩሽ ነገር አለ። ታድነኛለህ? ማንንሽ ነገር አንቺ ስደውልሽ ሪከርድ አድርገሽ ሪከርድ ታደርጋለሽ። ሪከርዱን ለህግ አካል ለፖሊስ ሄደሽ እንዲህ አይነት ልጅ እበቀልሻለሁ እያለ ነው። እኔ ድሮ ጓደኛ ነበር። እሱን ከተው ስንትና ስንት ጊዜ ነው እና እበቀልሻለሁ ባልሽን እበቀላለሁ ምንም እያለ እያስፈራራኝ ይዛት ሪከርዱ ይኸው ታያቸዋለሽ። ስለዚህ ለሚመጣው በባሌም በእኔም በኩል ተጠያቂ እሱ ነው ብለሽ ሪከርዱን ታሰሚያለሽ፣ ስልኩን ትሰጫለሽ። አለቀ። አይ እምትይ ከሆነ እሱ ጋር የሆነ ኬዝ አለሽ ማለት ነው። እሺ ትገባቢያለሽ። በሱ የሰማሽ ነው። ትገባቢያለሽ። ይሄ ነው የምልሽ። እንደዚህ በቀላል አልተውሽም። ምክንያቱም ይሄን ያህል ጊዜ እንጠጣለሽ በልተሽ እኔ ወንድም የለሽ ምን ያላሳዝንሽ እና እንደዛ አልኩኝ። ወንድም የለኝም አልኩ እንዴ? እና አሪያ በቃ ይሄን ያህል ጊዜ እንደዚህ ነው ብለሽ የምትመጠመጭብኝ እኔ ያላሳዝንሽም? ጊዜ ይሄን ያህል እንክታረሽ በልተሽ ነገርኩሽ። ይሄን ማስተካከል አለብሽ። ግን ተናስተካከልሽማ በቀላል ነው ማስተካከል እና ወደ ልትሄድ ነው? ወደ ልትሄድ ነው? ይሄን ከወዲሁ ማስተካከል ምንድን ነው የምታወሪው? ና ይቅርታ። ምንድን ነው እናቴ ፍራንክ ያደረኩት ቀልድ ነው። ያማን ፍራንክ ነው። እሺ ፍራንክ ነው። እንደዚህ ይዘውሽብኝ ምን ልትጨውኩ